ከማጉረምረም ህይወት ለመውጣት ምን እናርግ? ኦኬ ገብቶናል። አጉረምራሚዎች ነን። እግዚአብሔር እንዴት እንደሚያየው ገብቶናል። ስለዚህ እንዴት እንውጣ? ምንድነው መፍትሄው? የመጀመሪያው ነገር አመስጋኝ መሆን ነው። አመስጋኝ መሆን፣ በረከትን መቁጠር። መዝሙር 103 ከቁጥር 1 እስከ 5 በጣም ወደው ቃል ነው። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምህረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል ይላል። ክብር ለእግዚአብሔር ይሁን። ምስጋና በደንብ ስሙኝ። ምስጋና የመልካም ነገር መፈልፈያ ኢንኩቤተር ነው። ዶሮች የሚፈለፈሉበት ኢንኩቤተር የሚባለው ማሽን ታውቁታላችሁ አይደል? እንቁላልን ወደ ዶሮነት የሚቀይር የመልካም ነገር መፈልፈያ ኢንኩቤተር ነው ምስጋና ማለት። አመስጋኝ ሰው ሁሌ ከመልካም ነገር አይጎልም። ሁሉ ጊዜ ሰላም ከህይወቱ ይፈልቃል። ደስታ፣ በረከት፣ በእግዚአብሔር ህልውና ውስጥ መሆን፣ ሰላም፣ እነዚህ ነገሮች የሚፈልቁበት ነገር ቢኖር ምስጋና ነው። ከማጉረምረም ህይወት ለመውጣት የመጀመሪያውና ዋናው ነገር አመስጋኝ መሆን ማለት ነው።